ዛሬ በፊታችሁ የመጣሁትኝ እግዚአብሔር በተለያየ መንገድ በሚሽን ስራ የባረከውን ባሌ ዞን በገዋዳ አካባቢ ላይ የሚገኝ እግዚአብሔር በባሪያው በሚሽነሪ ቢኖራ የተጀመረ ትልቅ ስራ አለ። ብዙዎቻችን ያልደረስንበት ኤሪያ ላይ እግዚአብሔር እየሰራ ያለው ትልቅ ስራ አለ እና ለዛ ስራ ደግሞ የሚሆን የሚሽን ስራ ላይ ነበርኩኝ። አሁን ከካናዳ ሆኜ ነው እናንተ ጋር የቀረብኩትኝ። ትላንት ወደ ትልቅ ለዛ ብሔር ብሔረሰብ የሚሆን ወንጌል የሰበኩ 31 ዓመት የሮጡ ካናዳ ያለችው የኢትዮጵያ ወንጌላውያን ቤተክርስቲያን በጣም ትልቅ ስራ እየሰራች ነው ያለችው። ከሷ ጋር በመተባበር ደግሞ በዛ ያለ ሚሽን ስራ አለ። እዛ ደግሞ ሁሉን አቀፍ ማዕከል ከፍተው መጽሐፍ ቅዱስ ትምህርት ቤት ስልጠና ለሰዎች ትምህርት የሚሆን ቦታ ሊያዘጋጁ ስለፈለጉ ለዛ ስራ እኛ በዚህ በካናዳ ተሰብስበን ወደ 200,000 የካናዳ ዶላር ወይንም እንደዛ የሚጠጋ ወደ 170 ምናምን ሺህ ዶላር ሰብስበናል። ያ ማለት ምን ማለት ነው? ከራሳችን ተቆርሰን። ምክንያቱም ሰዎች በእግራቸው ይሄዳሉ፣ ሰዎች በአካል ይሄዳሉ፣ ሰዎች ዋጋ ከፍለው እስከሚሞቱ ድረስ ዋጋ ከፍለው ይሄዳሉ። እኛ ደግሞ በገንዘባችን ሌሎችን እንድንረዳ እግዚአብሔር ፈልጎብናል። ስለዚህ ለዛ ስራ እንድንሄድ እንድንሰራ ጠይቃቸዋል። እዛ ያለውን ደግሞ ስንረዳ እግዚአብሔር የኛን ነገር ይረዳል። እውነቴን ነው የምላችሁ። እግዚአብሔር አብ ልጁን በመስጠት ወንጌልን በዚህ ምድር ላይ ተክሎልናል። መንፈስ ቅዱስ በእኛ በመሰረጽ ወንጌል እንዲሄድ አድርጓል። እኔ እናንተ ደግሞ አትሊስት በገንዘባችን በመርዳት ስክሪኑ ላይ በሚያልፈው የባንክ አካውንት ይህንን የሚሽን ስራ ስትደግፉ እግዚአብሔር ደግሞ የእናንተን ተልእኮ እናንተ የተጠራችሁበትን የሚደግፍ ሰው ይሰጣችኋል። ምክንያቱም ሰው የሚዘራውን ያጭዳል። በእውነት እኔ ዘርቼበታለሁ በዚህ ቦታ ላይ ማጭድበት እንደሆነ አውቃለሁ። ከኔ ጋር አብራችሁ ይህንን የሚሽን ስራ እንርዳ፣ እናግስ። እግዚአብሔርም ከእናንተ ጋር ይሆናል። እነ ወንጌላዊ ቢኖራን እግዚአብሔር ይባርካቸው፣ ረጅም ዕድሜ ይስጥ። እንደነሱ ያለ ደግሞ ብዙ ሚሽነሪ ለምድራችን ይስጥ። ምድራችን በወንጌል ትጥለቀለቃለች። እኔና እናንተ ደግሞ ባለን ሁሉ ለወንጌል ስራ ለሚሽን ስራ እንነሳ። ተባረኩልኝ። ወዳችኋለሁ። እግዚአብሔር ጸጋ ይብዛላችሁ። አሜን። በዓለም ዙሪያ ያላችሁ ቅዱሳን ሁሉ ቶሮንቶ ከምትገኘው ከኢትዮጵያ ወንጌላዊት ቤተክርስቲያን በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ጌታችን ኢየሱስ ክርስቶስ ወደ አባቱ ከማረጉ በፊት ለቤተክርስቲያን ወይ ደግሞ ለሁላችን ለክርስቲያኖች የሰጠን ታላቁ ተልእኮ አለ። ይህም ታላቁ ተልእኮ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ያዘዝኳቸውን ሁሉ ደግሞ እንዲፈጽሙ ያስተማራችኋቸው ደቀ መዛሙርት አድርጓቸው የሚል ነውና ከዛ ጊዜ ጀምሮ የእግዚአብሔር ጥሪ ያላቸው ሰዎች ሁሉ በዓለም ዙሪያ እየሄዱ የክርስቶስን ወንጌል ሲሰብኩ ቆይተዋል። በቤተክርስቲያናችን አባል የሆነ ደግሞ ሚሽነሪ ቢኖራ በ1994 ኖቬምበር 2 ከአዲስ አበባ 640 ኪሎ ሜትር ርቀት በሚገኘው አሌ ዞን በሚባለው እና ገዋዳ አካባቢ ወደዛ ስፍራ ሄደዋል። ከዛ በፊት እዛ ስፍራ ያለው ህዝብ በፀሐይና በጨረቃ የሚያመልክ በከዋክብት የሚያምን እንደገና ደግሞ ብዙ ጠንቋዮችና አስማተኞች ህዝቡን በጨለማ ይዘውት የቆየ ህዝብ ነበረ። በኢትዮጵያ ስታንዳርድ ራሱ ከስልጣኔ የራቀ ህዝብ ነበረ። ነገር ግን በዚህ ሚሽነሪ ቢኖራ በወሰደው የወንጌል ብርሃን ታላቅ ብርሃን በርቶለት በየዓመቱ በብዙ መቶ የሚቆጠሩ ሰዎች ወደ ጌታ እየመጡ አሁን አካባቢው ሁሉ ተለውጠዋል። ከ50 በላይ አጥቢያ ቤተክርስቲያናት ተመስርተዋል። እኔም እድል አጋጥሞኝ በ2015 ኦገስት 22 ላይ እዛ ቦታ ነበርኩኝ እና ቤተክርስቲያናት አንድ ላይ ሆነው ኮንፈረንስ ያደርጋሉ። እንደገና ደግሞ ከየአጥቢያው ያመጧቸውን ተጠማቂዎች አንድ ላይ ያጠምቃሉ። ብርቻ ወንዝ በሚባል ስፍራ የተጠመቁት በዛን ጊዜ ያየሁት የአይን ምስክር ነኝ። 537 አማኞች ተጠምቀዋል። ይሄ ትልቅ እንግዲህ በሐዋርያት ስራ ያለ ሁኔታ ይመስላል። 3000 በአንድ ቀን ያመነ ህዝብ ማለት ነው እና ትልቅ የወንጌል ስራ ነው እዛ እየተካሄደ ያለው። ስለዚህ በብዙ ሺህ የሚቆጠሩ ሰዎች ወደ ጌታ መጥተዋል። ነገር ግን ደግሞ በእግዚአብሔር ቃል መሰረት መያዝ አለባቸውና አሁን የእግዚአብሔርን ቃል የሚማሩበት የመጽሐፍ ቅዱስ ማሰልጠኛ ማዕከል ለመስራት እግዚአብሔር በወንድማችን በሚሽነሪ ቢኖራ ልብ አስቀምጠዋል። ስለዚህ ይህን ወንድማችን እስከ ዛሬ ድረስ ደግሞ ከ50 በላይ አጥቢያ ቤተክርስቲያናት እንዲመሰረቱ ምክንያት የሆነ መልካም ምስክርነት ያለው ወንድም ነው እና ይሄ ደግሞ ለሁሉም አጥቢያዎች ማዕከል ሆኖ
መጽሐፍ ቅዱስ ማሰልጠኛ ሆኖ አገልጋዮች የሚሰለጥኑበት ሌሎች ሚሽነሪዎች ደግሞ ሰልጥነው የሚወጡበት ማዕከል ስለሚሆን የሁላችን ተሳትፎ ያስፈልጋል። ስለዚህ በያላችሁበት ሆናችሁ በዚህ በታላቁ ተልእኮ እንድትካፈሉ ጥሪ እናቀርብላችኋለን እና አስቀድሞ በጸሎት እንድታስቡት ያሳስብ። እንደገና ደግሞ ማዕከሉን ለመስራት ገንዘብ ያስፈልጋል። ገንዘቡ ደግሞ 50 ሎሚ ለአንድ ሰው ሸክሙ 50 ሰው ደግሞ ጌጡ ነውና ሁላችን የተቻለን ብናዋጣ ይህን መስራት እንችላለን በአጭር ጊዜ። ስለዚህ ከያላችሁበት ሆናችሁ እግዚአብሔር በልባችሁ እንዳስቀመጠው የፍቅር ስጦታችሁን ከዚህ በታች ባለው የጎፈንድሚ ሊንክ በዛ እንድትቸሩልን የሚሽን አጋርነታችሁን እንድትገልጹልን ጥሪ እናቀርብላችኋለን። የእስራኤል ቅዱስ እግዚአብሔር ይባርካችሁ። ሰላም ቅዱሳን፣ ቄስ ሙሉን እባላለሁ። ዛሬ የምገኘው በካናዳ ቶሮንቶ በምትገኘው በኢትዮጵያ ኢቫንጀሊካል ቤተክርስቲያን ነው። ደስ የሚል የምስራች ወደፊታችሁ ይዤ መጥቻለሁ። እድል ይዤላችሁ መጥቻለሁ። በጣም በሚገርም በሚሽን የተሰማራችሁ ቤተክርስቲያን ናት። ሚሽን ገረገማ የሚባል በአሌ ዞን የሚሰራ በሚሽነሪ ቢኖራ የተሰራ የሚገርም የሚሽን ስራ አየሁኝ። ይሄ ስፍራ አሁን ደግሞ ሁለገብ የሆነ የመጽሐፍ ቅዱስ ትምህርት ቤት ያለበት ስራ ጀምሯል። ስክሪኑ ላይ በምትመለከቱ የጎፈንድሚ አካውንት እጆቻችሁን እንድትዘረጉ አበረታታችኋል። መጽሐፍ ሲናገር ልጆች ሆይ በፊቱ ትቆሙ ዘንድ ታገለግሉ ዘንድ እግዚአብሔር መርጧችኋልና ቸል አትበሉ ይላል። ኢትስ ዩር ሲዝን፣ ቸል አትበሉ። እጃችሁን ዘርጉ። ይህንን ሚሽን አብረን እንስራ። የሚሰራው ሁለገብ አዳራሽ የመጽሐፍ ቅዱስ መማሪያ ነውና እጃችሁን አኑሩ። ተባረኩ። እወዳችኋል። ሰላም ተወዳጆች፣ እንዴት ናችሁ? ጸጋና ሰላም ለእናንተ ይብዛ። ዛሬ የምስራችዬ ነው ወደ እናንተ የመጣሁት አብሮ ሰራተኞችን ለመጋበዝ ለማነሳሳት። ስለዚህ ትልቅ አገልግሎት ማስታወቂያ ለመናገር ነው። እግዚአብሔር የተመሰገነ ይሁን። ያለሁት ቶሮንቶ ካናዳ ነው። ዛሬ ያለቀ ኮንፈረንስ አለን። ሁለት ቀን ፕሮግራም ነበረን። ይህም የሚሽን አገልግሎት ነው። አሌ ዞን ሚሽን ገረገማ የሚባል ትልቅ የወንጌል ስራ እየተሰራ ነው። ዝርዝር ሁኔታውን ምናልባት የተሰሩ ዶክመንተሪዎች ስላሉ ከነሱ ላይ ማየት ይቻላል። ግን ዛሬ የምጋብዛችሁ ትምህርት ቤትና የስልጠና ተቋማት በዛ አካባቢ እየተሰራ ነው ያለው። ስለዚህ ሁላችንም በጸሎት፣ በሐሳብ፣ በገንዘብ፣ በመቆረስ፣ በመስዋዕትነት እዚህ ትልቅ ራእይ ላይ አብረን እንድንቆም ጋብዛችኋለሁኝ። ደግሞ ለወዳጅ ዘመዶቻችሁ እንድታጋሩ እንድትጋብዙ በዚህ ስራ ላይ እንድንረባረብ ትውልድ የመናጠቅ አገልግሎት ነው። ስለዚህ እንድታገለግሉ አብራችሁ እንድትቆሙ ጋብዛችኋለሁ። ብሩካን ናችሁ። ሰላም ለእናንተ ይሁን ቅዱሳን። ዛሬ በፊታችሁ መጥቻለሁኝ። ለአንድ ጉዳይ ነው ወደፊት ለፊታችሁ የመጣሁት። የዛሬ 12 ዓመት በፊት በገዋዳ አሌ ዞን በምትባል ገጠራማ ስፍራ ላይ ለአንድ አገልግሎት ሄጄ ነበር፣ አንድ ዶክመንተሪ ለመስራት። ያንን አገልግሎት ባገለገልኩበት ጊዜ በህይወቴ ላይ ትልቅ ለውጥ ያመጣ አገልግሎት ነው። ምክንያቱም በዛ ስፍራ ላይ እግዚአብሔር ሲሰራ ያየውበት ወንድማችን ቢኖራ ከካናዳ ተመልሶ ለወንጌል ስራ በገዋዳ ውስጥ የሚሰራውን ስራ ሳይ ራሴን የጠየቅኩበትና የበለጠ ለእግዚአብሔር ለመኖር የወሰንኩበት ቀን እንደነበር አስታውሳለሁኝና የእውነት እግዚአብሔር እዛ ቦታ ላይ ትልቅ ስራ እየሰራ ያለበት ስፍራ ነው። ብዙዎች ጌታን ይቀበላሉ። ከ100 ሺህ በላይ የሆኑ ሰዎች ጌታን ያገኙበት፣ በርካታ ቸርቾች የተተከሉበት፣ የእውነት እንደ ሰደድ እሳት የእግዚአብሔር እሳት እያለፈ ብዙዎችን የነካበት ምድር ነው። አሁንም እግዚአብሔር እዛ ስፍራ ላይ እየሰራ እንደሆነ አውቃለሁኝና እዚህ አገልግሎት ላይ አሻራችሁን ብታስቀምጡ፣ ቀኝ እጃችሁን ብትሰጡ፣ ለእግዚአብሔር ሐሳብ ብትነሱ በጣም ትልቅ እድል ነው ብዬ አስባለሁ። ብዙ ሰዎች ከሌላ ሀገር ላይ የምትኖሩ ብዙ ነገር ስትሉ አስታውሳለሁኝ። በጣም ስንሮጥ ጊዜያተን እግዚአብሔርን ስራ መስራት አልቻልንም ያላችሁና ጳውሎስን በሚያገለግልበት ጊዜ በገንዘባቸው የሚደግፉት ብዙ ነበሩ። አንዳንዱ አገልግሎታችን ካለን ነገር መቆረስ ነውና እባካችሁ በጌታ ፍቅር እዚህ አገልግሎት ላይ በመቆም ከወንድማችን ጎን እንድትቆሙ በጌታ ፍቅር ጠይቃችኋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። በጌታ በኢየሱስ ክርስቶስ ስም ሰላም እንላችኋለን። በዓለም ዙሪያ ያላችሁ የእግዚአብሔር ቤተሰቦችና ቅዱሳን፣ እኛ እዚህ ኢትዮጵያ ወንጌላዊት ቤተክርስቲያን በቶሮንቶ ያለችው ካሁን በፊት ወንድማችን ሚሽነሪ ቢኖራ ወደ ተወለደበት አካባቢ ሄዶ ብዙዎችን በወንጌል ደርሶ ብዙዎችን ከጨለማ እስራት ተፈተው
ክርስቶስን ሲያከብሩ በብዙ ጊዜ አይተናል። እና አሁን ደግሞ እነኚህ ወደ እግዚአብሔር መንግሥት የፈለሱ ቅዱሳን በበለጠ ደግሞ በእግዚአብሔር ቤት ተተክለው እንዲሁም ደግሞ ገና ወደ ጨለማ ላሉት መድረስ እንዲችሉ ይህንን ተልእኮ ውጤታማ የሚያደርግ ስራ የበለጠ እንዲሰራ አሁን ደግሞ በልቡ በዛ አካባቢ አገልጋዮች፣ መሪዎች የሚሰለጥኑበት የመጽሐፍ ቅዱስ ስልጠና ማዕከልና እንዲሁም ደግሞ ሁለንተናዊ አገልግሎት የሚሰጥ ማዕከል ለማቋቋም በልቡ ራእይ እግዚአብሔር ሰጥቶት ይህን እንቅስቃሴ ጀምሯል። እኛም ደግሞ የዚህ ቤተክርስቲያን መሪዎች የሆንን ራእዩን ተቀብለን እና ቀኝ እጃችንን ሰጥተነዋል እና በዚህ አገልግሎት ውስጥ ብዙዎች የበለጠ ወደ እግዚአብሔር እንዲቀርቡ በእግዚአብሔር ተተክለው እንዲቆሙ ደግሞ በዛ አካባቢ ባላቸው ማህበራዊ ችግር ኑሯቸውን የሚያሸንፉበት ስልጠና፣ ጤናቸውን የሚጠብቁበት ስልጠና፣ ለአካባቢው ጥቅም የሚሰጥ ማዕከል ለማቋቋም ታቅዷል። በዚህ እቅድ ውስጥ እንግዲህ ደግሞ እግዚአብሔር እናንተም የዚህ ቅዱስ ስራ ተካፋይ እንድትሆኑ እድል ቀርቦላቸዋል እና ይሄን እድል እንድትጠቀሙ እኛ በዚህ በቶሮንቶ የምንገኝ የእግዚአብሔር ቤተሰቦች በጌታ ፍቅር እንጠይቃችኋለን እና እናንተም ለዚህ ስራ ተሳታፊ እንድትሆኑ የምትፈልጉ ወገኖች ከዚህ በታች በሚገኘው የጎፈንድሚ ሊንክ ገንዘባችሁን፣ የፍቅር ስጦታችሁን መስጠት ትችላላችሁ እና ይሄን እግዚአብሔር የሰጣችሁን እድል እንድትጠቀሙ አደራ እንላለን። እግዚአብሔር ይባርካችሁ። ስለምታደርጉት ሁሉ ቸርነት ጌታ ይባርካችሁ።